እንደዚህ አይነት ነገር የምትሄድ ከሆነ አንተ ጋር የመጨረሻ ሌላ ነገር አንተ ሙናችሁ ይዘራ ደውለውልኝ ይሄንን ኬዝ ያዝልን ኬዙን እንድትይዛቸው ሰማኝ ነው የመጣው ወይስ ልትጣላኝ ነው የመጣው? ለምንድን ነው እንደዚህ አይነት ነገር የምንቀጥል ከሆነ መጣላትም ካለብን እንጣላለን። እሺ እንጣላ። መኝታ ቤት ውስጥ ስገባ በዚህ ልክ ወንጀለኛ አይደለሁም ሊያምነኝ ይገባል። እስከዛሬ የሰራሁት ስራም ደግሞ ማንንም ወንጀለኛ ስተባበርም ሆነ ከማንም ጎን ስቆም ታይቼም ሰርቼም አላውቅም። እሱ ግን ሙሉ ለሙሉ የወንጀለኛ ተባባሪ አድርጎ እኔም በማየት ኦፍኮርስ ልጅቷ መጠየቅ አለባት፣ ትጠየቃለች። አዎ መጠየቅ ያለባት ግን እነሱ ባሰቡት መንገድ ወንጀላቸውን ለመሸፋፈን የሚጠቀሙበትን መንገድ ሳይሆን እኛ ተስማምተን አውርተንበት ሁላችንም የህግ አካልን መጠየቅ ያለበት ሰው በስነስርዓት እንዲጠየቅ እናደርጋለን። ኬዙን መያዝ ባለብን መንገድ እንይዛለን። ዘላለም ግን ከነሱ ሳይድ ሆኖ እኔን እንደዚህ ባልጠበቅኩት መንገድ መጥቶ ወንጀለኛ እየተባበርክ ነው፣ አስፈላጊ ያልሆነ ነገር በዛም ላይ ደግሞ ወደ ጠበቃ ቤት እየሄድኩ ነው የሚል መልእክትም ልኮልኛል። ከዛ በኋላ እንግዲህ እኔም አሁን ቀጥታ ወደ ጠበቃ ቤት ሄዳለሁ። ጠበቃ ቤትም ደግሞ የሚፈጠሩትን ነገሮች ለእናንተ ማስተላለፍላችሁ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ደረጃ ሰላምና ፍቅር እየተመኙላችሁ ዛሬ በጣም ማትጠብቁት ነገር ነው የተከሰተው። ዛሬ የላችሁ የመጣሁት እንግዲህ አቤልና ዘላለምን ምን አጋጫቸው፣ ምንድነው ጉዳዩ እያላችሁ ብዙዎቻችሁ ስትጠይቁኝ ነበር። መቼ ተጣሉ እያላችሁ ነበር እና ከትናንት ነው ከ3 ቀን በፊት ልውል ለማስታረቅ ሁለታቸውን አቤልን ይዞ እንትናን ሙላቸውን ሲጠብቁ ቀኑ ሙሉ ማለት ነው ዘላለም ሳይመጣ ቀር። ከዛ በኋላም እነሱም ነገሩን እንትን ብለው አቆሙ። ዛሬ ደግሞ ጠብቆ ዛሬ ግን ትንሽ ጥፋት ያለበት እናንተም ቪዲዮውን እኔ አስገብቼላችሁ ታዩታላችሁ፣ ትፈርዳላችሁ። እንደኔ በጣም ጥፋተኛው ዘላለም ይመስለኛል። ምክንያቱም ይሄን ጉዳይ ቅድሚያ የያዘው አቤል ነው። አቤል በያዘው ጉዳይ ላይ ገብቶ ማለት አንዳንዴ መተጋገዝ በእነሱ ላይ ያምራል፣ ይተጋገዛሉ። ግን ደግሞ የሆነ ነገር ሲጀምሩ ተመካክረው አንተ እንደዚህ አርግ አንተ እንደዚህ አርግ ተባብለን ዘላለም ጥፋቱ ምንድነው ካላችሁ ምንም ነገር ሳያማክረው ይሄን ጉዳይ እኔ ልይዘው ነው ሳይለው በመጀመሪያ እንዳልኳችሁ አቤል እየሰራው የነበረውን ስራ በመሀል ገብቶ ሌላ ሰው ፋይል ይዞ መጥቶ ገና አዲስ አጀንዳ እንትን እንዲል ትንሽ ዛሬ ግን ዘላለም እንደነካው አላውቅም። የእውነት የበፊቱ ዘላለም አይደለም። እኔ የማውቀው ቅይር ብሎብኛል። እኔ ሳቀው በጣም ተመካክረው ሲሰሩም አንድ ላይ አንተ ትብስ እኔ ብስ ተባብለው ተመካክረው የሆነ ቦታም ሲሄዱ አብረው ነው። እንግዲህ ዛሬ ደግሞ በመሀላቸው ምን አይነት ሰይጣን እንደገባ አላውቅም። ልዑልም ይሄን ነገር አይቶ ለማስታረቅ ሞክሮ ነበር። እንግዲህ ዘላለም አምርሮ ሲጠብቁ ቢውሉም እሱ ግን ስልክም ዘግቶ ምናምን አለመጣም ብሎ እንግዲህ አልታረቅም ብሎ እምቢ ያለው እንግዲህ ዘላለም ነው። ዛሬም እንግዲህ በድጋሚ አንድ ቦታ ላይ ተገናኙ፣ ሁለታቸው ማለት ነው። እንደ አጋጣሚ ማነው አቤል ቪዲዮ እየሰራ ነበረ። እኔም እንደምላችሁ አላውቅም። የእውነት እስከ መደባደብ ድረስ ይደርሰዋል ዛሬ የሆነ ምን በማላቸው የሆነ እንትን ነው የገባባቸው እንጂ እንደው ዘላለም በዚህ ልክ ግትር ሆኖ ሰውን እንትን ሲል እኔ አይቼው አላውቅም። በጣም ከምላችሁ እኔ ብያችሁ ሳይሆን እናንተም ብልም ታውቁታላችሁ። ዘላለምን በጣም ለሰው ሩሩህ የሆነ ልጅ ነው። ግን ዛሬ ደግሞ በጣም ነገሮችን አክርሮ ነገሩ ወደ ሌላ እንዲቀየር እያደረገ ነው። አቤልም በትንሹ መረዳት አለበት ብዬ አስባለሁ። ኦሬዲ ይሄን ነገር ሊይዘው የጀመረው ዘላለም እንደሚለው ከሆነ ስልክ ደውለው እንደዚህ ካለ እርዳና እባክህ ብለው እንትን ብለውኛል እና በሱ ነው የመጣሁት እንጂ አንተ ትሰራው ኬዙን አንተ ያስከው አላስከው እኔ አላቅም ነበር ነው የሚለው። እንግዲህ ያው እሺ ከያዘውም አቤል መጀመሪያ ይሄን ነገር እየሰራው ከሆነ
ከሰማ በኋላ ዘላለም መጠየቅ ነበረበት። አቤል ይሄ ነገር እንዴት ነው ብሎ መጀመሪያ የሰው ፋይል አምጥቶ ሌላ እንትን ውስጥ ከመግባታቸው በፊት እነሱም ይሄ ሁሉ ድብድብም ይሄ ሁሉም ያልሆነ ቃላት መወራወር ራሱ አያስፈልግም ነበር። መመካከር ይችሉ ነበር። ሁለታቸውም በችለኝነት የሆነ በቃ ለራሳቸው ክፍተት ፈጠሩና እያደር እያደር ከዛሬ ነገ ይሻላል ሲባል እየባሰባቸው ጭራሽ ሌላ ችግር ነው ይዞ የመጣው። ዘላለም እንደ ዛሬ ሲሆን አይቼው አላውቅም። የእውነት አንደኛ ነገር አቤል ታውቁታላችሁ እንግዲህ ሰሞኑን በጣም ብዙ ነገሮች እያሳለፈ በራሱ ጉዳዮች በጣም በስራ እንትን ያለ ሰው ነው፣ ቢዚ ሆኗል። ይሄ ነገር ደግሞ ወዴት እንደሚያመራ እያወቁ በመጀመሪያ ይሄን ነገር ከመያዙ በፊት ዘላለምም ማማከር ነበረበት። ዝም ብሎ መግባት አልነበረበትም። ሁለታቸውም በጣም የልህኝነት እንትን ነው ያመጡት። ምን እንደነካቸው አላውቅም። ከነሱ የማትጠብቁት ፍጹም ዘላለምም ዘላለም ነው፣ አቤልም እንደዛው እና የህፃን እንትን ነው የያዙት። የእውነት ይሄ ምንድን ነው የሚለው በልህ የሚሆን ነገር አይደለም። እነሱ ደግሞ የሰው ህይወት ነው እንትን እያሉ ያሉት እና እንደዚህ እኔ እንጃ እንደ ዛሬ ሲሆን አይቼው አላውቅም። ልዑልም በተቻለው አቅም እንግዲህ ይሄን በእናንተ በኮሜንተሮችም በማናችሁም እንትን እያያችሁ ለማስታረቅ ሞክሮ ነበር። ግን ዘላለም ግን እሺ አላለም፣ እምቢ አለ። እንግዲህ ምንም ልናደርግ አንችልም። እሱ በተቻለው አቅም እና እሺም እነ ሚኪ ማነው ስሙ ደግሞ ብሩክ ተሰባስበው እንትን ብለው ነበር። እንግዲህ የዘላለም ነገር እንግዲህ እምቢ ብሏል። አንደኛ ነገር አንተ ጥፋተኛ ነህ ብሎ እንትናም በጣም የማይባል ነገር ነው የተናገረው። አቤልም ቢሆን ጥፋተኛ ነው። እንደ ታላቅነቱ የሆነ በቃ ማለት እሱ የያዘው ኬዝም ቢሆንም እነሱ ደግሞ ይተዋወቃሉ። እኔ በመሀላቸው ዛሬ ምን እንደገባባቸው አላውቅም እንጂ ሁልጊዜም ቢሆን አንዱ የያዘው ኬዝ አንዱ እየተጋገዙ ነው የሚሰሩት። እኛ እስካሁን ከምናያቸው ነገሮች ዛሬ ዘላለም መጥቶ ገብቶብኛል፣ እንዴት እኔ የያዝኩትን እሱ እኔን ሳማክል ሌላ እንትን ሄደ ብሎ ሌላ ቃላት የማይባል ነገር መሰዳደብ ድረስ መዳረሳቸው በፍጹም እነሱ ጋር የማይጠበቅ ነገር ነው። አንዳንዴ ስትናደዱ የምታወሩትን አታውቁም። ቪዲዮውን ልክ ስታዩት እንደዚህ አይነት ቃላት ተናግሬ ነበር እንዲህ ብላችሁ የምታዩት እንግዲህ ከሰራው በኋላ ነው። የሚጸጸትበት ነገር ነው የተናገረው። አቤልም ቢሆን እስኪ እናንተ ፍረዱ። እኔ ከስንት ቀን በፊት ነው እንደ ነግሬያችሁ ነበረ። አብዛኞቻችሁ መቼ ተጣሉ እያላችሁ ነበር። እንግዲህ እናንተን ለማሳመን አቤል እና ዘላለም ሲደባደቡ የተቀረጸ ቪዲዮ በድብቅ ይሁን በምን አላውቅም። በድብቅ አይደለም የተቀረጸው፣ በራሳቸው ቻናል ነው የለቀቁት። ስለዚህ የተደበቀ ነገር አይደለም። እነሱም ስለለቀቁት እኔም ላሳያችሁ ብዬ ነው። እነሱ ባይለቁት እኔ አልለቅላችሁም ነበር፣ ግን ኦሬዲ ተለቋል የነ ዘላለም እንትን ላይ ማለት ነው። ስለዚህ እኔም በትንሹ አምጥቼ አሳያችኋለሁ፣ ታምናላችሁ። ከዛ የምትፈርዱትን አቤል ነው ወይስ ዘላለም ነው ጥፋተኛ የሚለውን በኮሜንት ስር ጻፉልኝ። እንደኔ ዘላለም ነው ብዬ ነው እኔ ያሰብኩት። አቤልም ጥፋት አለበት፣ ግን በመጀመሪያ ዋነኛው እሱ የያዘውን ኬዝ ጠይቆ አስፈቅዶ እንትን ማለት አብሮ መስራት ይችል ነበር። ዝም ብሎ ገብቶ ሌላ አዲስ አጀንዳ ማምጣት አልነበረበትም። ለማንኛውም ያው መታረቃቸው አይቀርም። ለጊዜው ግን ጠላት ደስ ብሎታል። እውነት እነሱ አንድ ላይ ሲሆኑ ስራቸው አንድ ላይ ሲሰሩ የማይደሰት በጣም ብዙ አለ። የሚደሰትም ብዙም ቢኖርም ደግሞ እነሱ ሲጣሉ ደግሞ የሚያስደስተውም ሰው በዛው በተቃራኒ ስላለ ብቻ እስኪ እናንተስ ምን ትላላችሁ በዚህ ሀሳብ ላይ? አቤል እንደዚህ ሲሆን አይቼው አላውቅም። ከዚህ በፊትም በዛች በቤት ሰራተኛዋ ሊያ
ምክንያት በጣም እንትን ተጎድቶ ነበረ። የአሁኑ ደግሞ ትንሽ ከንትን በላይ ወጣ ብሏል። የማይባል ቃላትም ለዘላለም እያለው ነበር። ያው እንግዲህ አንዳንዴ ስትናደዱ የምትናገሩትን አታውቁም። እናንተስ ምን ትላላችሁ? እስኪ ኮሜንታችሁ ከስር ጻፉልኝ። ጥፋተኛው ማን ይመስላችኋል እናንተ ስታዩ? ሌላው ደግሞ በሁላችሁም ዘላለም ማን ነው ልዑል ጋር ሂዳችሁ በጣም ልዑልን እየወቀሳችሁት ነው። ልዑል ምን ያድርግ? በራሱ ስራ እንትን ብሏል። እሱ ከነሱ ጋር ደግሞ አንዱ ሲለው አንዱ ሲል አንዱ። ኧረ መድኃኒዓለም እንዲህ ልጁን እኮ ናናውን አዞሩት። ዘላለም ማን ነው ልዑል ራሱ የእውነት በጣም ጎበዝ ነው። እያየ ነው ጥፋተኛ እንደሆነ እኮ ዘላለም ነህ አንተ ነህ ያጠፋኸው ብሎታል። ግን እሱም ደግሞ እንዴት ለሱ እንዲያግዛል ማለት ይሆን ፈልጎ ይሆን? ከነጭራሹ አልመጣም አልታረቅም ብሎ ቀን ሙሉ ስራ አስፈትቷቸው ሲጠብቁ እነሱን እንግዲህ እምቢ ብሏል። መጨረሻቸው ምን እንደሚሆን እናያለን። እኛማ ማየት ነው ስራችን። ወይ እናንተ እንደው ምን አይነት እኔ ምን እንደሆናችሁ አላውቅም። እውነት አሁን እናንተ እንደዚህ ሆኑ እንዴት እንደዚህ ተሰዳደሙ እንደዚህ ቢባል ሰው እንዴት ያምናል? ከዘላለም እና ከአቤል አንደበት እንደዚህ አይነት ቃል እንዴ! ከመቼ ወዲህ ያመጡት ፋሽን ነው እንደዚህ? እኔ እንጃ። ከካሜራ ጀርባስ ቢሆን ኦኬ ትላላችሁ፣ ግን ካሜራ አብርተው ጭቅጭቅ ያልሆነ ቃል ያልሆነ ነገር እንትን ሲሉ እኔ ለመጀመሪያ ጊዜ የእውነት ቪዲዮን ሼር አድርገውልኝ ነው ያየሁት በውስጥ እና በጣም ነው የደነገጥኩት። እንደዚህ እስከ መሆን ድረስ ተዳርሰዋል ብዬ ኦልሬዲ ትናንት ነገሩን ከትናንት ሳይሆን ከ3 ቀን በፊት እንትን ለማለት ሞክሮ ነበረ ልዑል። እነሱ ግነት በመሀል ላይ የሆነ ቅሬታቸውን ኦልሬዲ ማን ነው አቤል ተገንቶ ነበር በቦታው እንዳልኳችሁ፣ እሱ ብቻ ነው የቀረው ዘላለም። ከዛም በኋላ እንግዲህ ምን ተፈጠረ? ዛሬ ደግሞ ኦልሬዲ አቤል ቪዲዮ እየቀረጸ ነበር እዛ ቦታ ላይ ሄዱ። ልዑል ዘላለምም እንደዛው በዛ ቦታ ላይ እሱም ቪዲዮ እየቀረጸ ነበር። ከዛ በመሀል ተገናኙ አንድ ቦታ ላይ። አንደኛ ነገር እንደዚህ ነገር ከማድረጋቸው በፊት ተመካክረው ቢሰሩ ሞር ለነሱም ሆነ ለተመልካችም ያው ክብር ይመስለኛል። እውነት ለመናገር እነሱ ጋር እንደዚህ አይነት ነገር ስታዩ ስንቶቻችሁ እንደተከፋችሁ በደንብ ነው እንትን እምላችሁ። አይደለም እንደዚህ ያልሆነ ነገር ሲናገሩ አይታችሁ ይቅርና ሲጠፉ እንኳን እንዴት እንደምትጨነቁ አውቃለሁ። ስለዚህ አንዳንዴ ሆን ብሎ የሆነ ነገር ይፈታተናችኋል። ለምን እንደሆነ አላውቅም። የሆነ በቃ መልካም ነገር ጥሩ ነገር እየሰራው ነው ብለሽ በምትሰሪ ሰዓት ያላሰብሽው ነገር እንትን ይልብሻል። አሁን ልዑል ማን አቤል ሶሪ አቤል እና ዘላለም ከዚህ በፊትም ረጅም ጊዜ የመንትና ማነው ስሙ ይሄ የሞተው ሰውዬ ስሙ ጠፋብኝ። የእሱን ጉዳይ ለረጅም ጊዜ እስከ ክፍለ ሀገር ያልሄዱበት ሀገር የለም። አብረው ሲሰሩ ነበር እና ዛሬ ምን ተገኝቶ ነው እንደዚህ አይነት ነገር የተፈጠረው? አላመናችሁም። እኔ ራሱ በጣም ትንሿን እንትን ነው ያየሁት፣ ግን አሁን በውስጥ የተላከልኝን ሳየው መድኃኒዓለም ነው ያልኩት። እንዴ ሰዎቹ ምን ነካቸው ነው ያልኩት። እንደ ልጅ ነው ያደረጋቸው እግዚአብሔርን። ወይኔ አስቴር ምን ማድረግ ይቻላል እንግዲህ። ልቦና ይስጣችሁ ወንድሞቻችን። ምንም ማድረግ አይቻልም። ሚኪ በእህቱ ተጨንቋል። እነሱ ደግሞ በሌላ በኩል ደግሞ ሌላ ብጥብጥ ይፈጥራሉ። ሚኪ ጠዋትና ማታ እህቱን ለመንትን ለማለት አንዴ እዚህ ናት አንዴ እዚያ ናት እየተባለ
ሌላ አጀንዳ እየፈጠሩ ልጁን ስራውን እንዳይሰራ አድርገውት እነ ዘላለም ደግሞ ሌላ ነገር ውስጥ ገብተውላችኋል። እንግዲህ ይስተካከላል ብዬ አስባለሁ። ሰብሰብ ብለው ይሄን ነገር ካላስታረቋቸው እየከፋ ያልሆነ ችግር ውስጥ ነው የሚገቡ። በልክ ደግሞ እንደዚህ አይነት ስራ በፍጹም ልትሰሪው ምን ልትይ አትችይም። እንደ ዘላለም አይነት ከባድ ሰው አላየውም። የእውነት ጥንቁቅ እኮ ነው ሲሰራ፣ ለስራው በጣም ክብር ያለው ተጠንቅቆ ነው የሚሰራ። ያው ዛሬ በመሀላቸው እንግዲህ ምን እንደገባ አላውቅም። ለማንኛውም አትጨነቁ፣ መታረቃቸው አይቀርም። ቆይቶ ቆይቶ እናቶችን መጥተውም ቢሆን ያስታርቋቸዋል። እነ ዘላለም እነ ልዑልን እምቢ ካሉ እናቶች ደግሞ በቀጣይ መጥተው ልክ አቤልና ልዑልን እንዳስታረቋቸው እነሱንም ያስታርቁልናል ብለን እናስባለን። ለማንኛውም አትጨነቁ ወገኖቼ፣ ግን እናንተም ፍረዱ። የእውነት እስኪ ቪዲዮን ለአንተም ብዬላችሁ ማን ነው ጥፋተኛ ዘላለም ነው አቤል ነው የሚለውን እስኪ ኮሜንት ስር ጻፉልኝ። እኔ ዘላለም ነው ብያለሁ። እስኪ የእናንተስ ምንድን ነው? ማን ነው ብላችሁ የምታስቡ? እስከ መጨረሻው ድረስ እዩት። ቪዲዮ በጣም አጭር ነው፣ ረጅም አይደለም። አይታችሁ ፍረዱ። ለማንኛውም ቪዲዮ ስትጀምሩ በትህትና ልጠይቃችሁ ላይክ በማድረግ ተባበሩኝ። ሰሞኑን በጣም ቅዝቅዝ ብሏል። ለምን እንደሆነ አላውቅም። እየገባችሁ አብዛኞቻችሁ ላይክ ሳታረጉ ነው የምትወጡት። ላይክ ብታረጉ ደግሞ ለእኔ ትጠቅሙኛላችሁ እንጂ አትጎዱኝም። በቅንነት ማለት ነው የምጠይቃችሁ። ደስ ያላችሁ ደስ ያላላችሁ እስ ኦኬ፣ ችግር የለውም። ደስ ያላችሁ ላይክ እና ሰብስክራይብ አድርጉልኝ። በተረፈ ለምታበረታቱኝ ከልብ ነው የማመሰግናችሁ። የዛሬው ቪዲዮ ይመስላል። ሰላም እና ፍቅር እየተመኘን በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያለን ሰላማችሁ ይብዛልኝ። ባይ ባይ።